በምትሰራበት የጤና ማዕከል ሌሊቱን ሙሉ የሰዎችን ሕይወት በማዳን ደክማ ጠዋት ብቻዋን ወደ መኪናዋ ስትሄድ ካሜራ ላይ ከታየች በኋላ ወደ ቤት አልተመለሰችም። ሕይወቷን ሌሎችን በምታገለግልበት ቦታ ላይ ተሰረቀች። የነርስ ፓትሪክ ዊልሰን ጠለፋና ግድያ። በታካሚዎቿና በቤተሰቧ የምትወደድ ታታሪ የዲትሮይት የሜዲካል ማዕከል ነርስ የሆነችው የ9 ዓመቷ ፓትሪክ ዊልሰን ሜይ 13 ቀን 2023 ቅዳሜ ጠዋት ልክ ከጠዋቱ 7:30 ነበረ በዲትሮይት የሕክምና ማዕከል የሌሊት ፈረቃዋን ጨርሳ ወደ መኪናዋ ስትሄድ በሆስፒታሉ የደህንነት ካሜራዎች አንድ ሰው ቢጫ ዊግ፣ የፀሐይ መነጽርና ኮፍያ ለብሶ እስክትወጣ ሲጠብቃት ታየ። ያ ሰው የቀድሞ የወንድ ጓደኛዋ የ36 ዓመቱ ጃሜር ሚለር ነበረ። በሰከንዶች ውስጥ ፓትሪክን በጠመንጃ አስፈራርቶ ወደ ራሷ መኪና አስገባትና ማንም ሰው ምላሽ ከመስጠቱ በፊት መኪናዋን አሽከርክሮ ከግቢው ወጣ። ፓትሪክ የስልክ ጥሪዎችን ወይም የጽሑፍ መልእክቶችን ሳትመልስ ስትቀር ቤተሰቧ የሆነ ችግር እንዳላወቁና ለፖሊስ አመለከቱ። ፖሊስ ወዲያውኑ በሰዎች ሁሉ ስልክ ላይ አፋልጉኝ መልእክት አሰራጨ። ጓደኞችና የሥራ ባልደረቦች ፎቶዋን በማህበራዊ ሚዲያ ላይ ያያት ሰው እንዲጠቁም አደረጉ። የሆስፒታሉ የመኪና ማቆሚያ ቦታ የድንጋጤና የሐዘን ቦታ ሆነ። ነርሶች በሰላም እንድትመለስ ለጸሎት ተሰበሰቡ። ከአንድ ቀን ፍለጋ በኋላ እሁድ ግንቦት 14 በኖቪ ሚችገን በመኪናዋ ውስጥ ብዙ ጊዜ በጥይት ተመታ የፓትሪክ አስከሬን ተገኘ። የሰዎችን ሕይወት ለማዳን የምትታትረው ፓትሪክ ዊልሰን በአንድ ወቅት ትታመንበት በነበረ ሰው ሕይወቷ ተነጠቀ። መርማሪዎች ወዲያውኑ ተጠርጣሪው ጃሜር ሚለር እንደሆነ ለይተው አውቀዋል። ጃሜር የአመጽ ታሪክ፣ የፖሊስ ሪፖርቶች፣ የቤት ውስጥ ጥቃትና የእገዳ ትዕዛዞች ነበሩበት። ከሰዓታት ከሸሸ በኋላ በጠበቃው በኩል እጅ ሰጠ። የፍርድ ቤት መዝገቦች በኋላ ፓትሪስ ግንኙነቱን ለማቆም እንደሞከረች ነገር ግን ሚለር ለመለያየት ፈቃደኛ እንዳልሆነና መውጫዋንና መግቢያዋን ለሳምንታት ተከታትሎ የዚያን ቀን ጠዋት ራሱን በዊግ በመነጽር ሸፍኖ ከስራ እስክትወጣ ጠብቆ አፈን ወሰዳትና ገደላት። ኦክቶበር 2023 ሚለር በሁለተኛ ደረጃ ግድያ ጥፋተኛ መሆኑን አምኖ ኖቬምበር 9 2023 ከ35 እስከ 60 ዓመት እስራት ተፈረደበት። ፍርድ ቤት ውስጥ የፓትሪክ አያት ሚለርን በፍጹም ሊተካ የማይችል መብራት ወስደዋል ሲሉ ተናግረውታል። The victim impact statement from Rosalind R-O-S-L-I-N-D Livingston, the mother of Patrice. Today, I will be the voice of my daughter, Patrice. I was sitting going through my daughter's phone and her notes back in December 1st of 2021. She wrote to herself, "I'm in love with a man who murdered the mother of his child. So I ask you, Judge, as you sentence this monster, took her life duties away as a mother, a daughter, a sister, and a woman who served her community as a nurse to show no mercy. Thank you." All right, Mr. Miller. The court will hear from you at this time. የፓትሪክ ቤተሰብ የመኪና ማቆሚያ ቦታው ተገቢ የደህንነት ጥበቃ እንደሌለው በመግለጽ በሆስፒታሉ ላይ $200 ሚሊዮን የሚያወጣ ክስ አቅርበዋል። ጉዳዩ የሆስፒታሉ የሌሊት ፈረቃ ሰራተኞች በተለይም ሴቶች ብቻቸውን ያለ ፍርሃት የሚሄዱበት የጥበቃ ለውጦችን የማድረግ ውይይቶችን አስነስቷል። እናቷ ስለ ሴት ልጅ ጥቃት ግንዛቤን ሰጥታለች። የማስጠንቀቂያ ምልክቶችን በቁም ነገር መመልከትና ለአደጋ ለተጋለጡ ሰዎች ቶሎ መድረስ እንደሚገባ አሳስባለች። የፓትሪክ ዊልሰን ታሪክ አንድ ጊዜ የተፈጸመ ወንጀል ብቻ አይደለም፣ ለብዙ ሰው ማስጠንቀቂያና ማሳሰቢያ ነው። አንድ ሰው ፍቅሩ ተለውጦ ቁጥጥር ወይም ማስፈራራት ከጀመረና የፍቅረኛውን ድንበሮች ለማክበር ፈቃደኛ ካልሆነ ያ ፍቅር አይደለም፣ በጣም አደጋ አለው። እንደዚህ አይነት ባህሪ ካላቸው የትዳር ጓደኛ ወይንም ፍቅረኛ ጋር መለያየት በአንድ ሰው ሕይወት ውስጥ ካሉት በጣም አደገኛ ጊዜያት አንዱ ነው። ለዚህም ነው
ድጋፍ፣ ጥበቃና ግንዛቤ አስፈላጊ ነው። የሚያውቁት ሰው በድንገት ከተገለለ፣ ከተጨነቀ፣ የተለየ ባህሪ በባልደረባው ዙሪያ ካሳየ ሁልጊዜም ድራማን ወይንም ግጭትን ለማስወገድ በመሞከር ከባልደረባው ጋር በጭንቀትና በፍርሃት ከኖረ ችላ አይበሉት። በእርጋታ ያዳምጡት። ደህንነት እንደሚሰማው ይጠይቁት። ያለ ፍርድ ያዳምጡት። የእርስዎ ድምፅ እርዳታቸው ሊሆን ይችላል። ብዙ ተጎጂዎች ነገሮች እንደሚሻሻሉ ተስፋ በማድረግ በጸጥታ ለመሄድ ይሞክራሉ። ነገር ግን በደህንነታችን መደራደር የለብንም። ሁል ጊዜም ውስጣችንን መስማት፣ አጠራጣሪ ባህሪ ሪፖርት ማድረግ፣ ለሚያምኑት ሰው ያሉበትን ችግር በመናገር ሕይወትዎን መጠበቅ ተገቢ ነው። የዛሬው ታሪክ ይሄንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር በማድረግ ሌሎች ቻናሌ ላልደረሳቸው እንድታደርሱልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክርና አስተያየት ከልብ አመሰግናለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ